ጃኒ የመኪና አደጋ አጋጥሟታል። በዛሬው ታዋቂዋ ቲክቶከር ጃኒ የመኪና አደጋ አጋጥሟት በአሁኑ ሰዓት ሆስፒታል መግባቷም ተረጋግጧል። ከሷ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃን ከሷ ጋር የመኪና ጉዳት አጋጥሞት ሆስፒታል እንደሚገኙም ተሰምቷል። የሚያሽከረክሩት መኪና ከሌላ መኪና ጋር መጋጨቱን ተከትሎ ሆስፒታል እንደገቡም ተረጋግጧል። ነገር ግን ጉዳታቸው ምን ያክል እንደሆነ የተነገረ ነገር የለም። አጣርቻ ያለው ቤተሰብ የአዶናይ ወንድም በጣም ተጎድቷል። ዛሬ አመሻሹን ከሰዓታት በፊት የተሰማ መረጃ በእውነት እጅግ የሚያሳዝን ነው። ቲክቶክ በተሰኘው ማህበራዊ ገጽ ላይ የምትታወቀው ጃኒ የተባለች የምትጠራው ቲክቶከር ወይም በሙሉ ስሟ ስመኝ ገብሩና እንደዚሁም ከ5.8 ሚሊዮን በላይ ፎሎወርስ ያለው የአዶናይ ወንድም ማቱሳላ ማለት ነው፣ ብዙዎች ማቱሳላ እያሉ የሚጠሩት ቲክቶከር እንግዲህ ከሰዓታት በፊት እንደተሰማው እጅግ ከባድ የሆነ የመኪና አደጋ አጋጥሟቸዋል። በዚህ ሰዓት እንግዲህ ጃኒ እና እንደዚሁም ደግሞ የአዶናይ ወንድም ማቱሳላ በከፍተኛ የሕክምና እርዳታ ላይ የሚገኙ ሲሆን የአዶናይ ወንድም ማቱሳላ ግን የተፈጠረበት አደጋ ትንሽ ከባድና ኮምፕሌክስ እንደሆነ ሐኪሞችም የሚችሉትን እርዳታ እያደረጉለት እንደሆነ ሰምተናል። የአደጋው መነሻ የሆነ ደግሞ ሁለቱ እንግዲህ ጃኒና ማቱሳላ እቃን ለመግዛት ወደ አንድ ሱቅ በሚያቀኑበት ሰዓት በዛ መሃል የተፈጠረ አደጋ ነው። በዚህም የአደጋ በከፍተኛ ፍጥነት ላይ እየመጣ የነበረ መኪና ድንገት ከነርሱ ጋር ይጋጭና ሁለቱ ላይ ከፍተኛ ጉዳት ያደርሳል። በዚህ ሰዓት እንዳልናችሁ ጃኒ የሕክምና እርዳታ ተደርጎላት በጥሩ ጤንነት ላይ እንደምትገኝ እየሰማን ሲሆን፣ ነገር ግን ማቱሳላ ትንሽ የደረሰበት ጉዳት ከፍተኛ መሆኑ ተረጋግጧል። አጣርቻ ያለው ቤተሰብ የአዶናይ ወንድም በጣም ተጎድቷል። እግዚአብሔር ይሁነው። የአዶናይ ወንድም በጣም ተጎድቷል። ጃኒ ግን ደህና ነች። ጃኒ ግን ደህና ነች። እግዚአብሔር የመኪና አደጋ ነው። የመኪና አደጋ ኤፍዬ በጣም በጣም ያሳዝናል። እግዚአብሔር ይሁናቸው። ያ በጣም 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 ያሳዝናል። መኪናው ከጥቅም ውጭ እንደሆነ አዶናይ ወንድም በጣም በጣም እንደተጎዳ፣ ጃኒ ግን ደህና እንደሆነች ነው የነገሩኝ። አደራ አጽናኗቸው፣ አይዞኝ በሏት። እሱንም የአዶናይ ብዙ ጊዜ ከአዶናይ ወንድም ጋር አብረው ናቸው። ከታናሽ ወንድሙ ጋር ብዙ ቦታ ስትሄድ ምናምን አብረው ወይ አዶናይ ነው ወይ የአዶናይ ወንድም አለና ከፋሚሊ ሆነዋል። ኦልሬዲ ፋሚሊ ናቸውና ያ ነገራቸው ደስ ይላል። በዚህ የመኪና አደጋ ላይ አጠገባቸው እንግዲህ አዶናይ አልነበረም። አዶናይ በመኖሪያ ቤት ሆኖ ነበረ። እነርሱ ግን እቃን ለመግዛት እንግዲህ ወደ አንድ ሱፐርማርኬት በሚያቀኑበት ሰዓት ነው ይህ አደጋ እንደደረሰ እየሰማን ያለነው መረጃ የሚጠቁመው። ጃኒ ላይ የደረሰው አደጋ እንደዚሁም ደግሞ የአዶናይ ወንድም ማቱሳላ ላይ ስለደረሰው አደጋ ዝርዝር ማብራሪያዎች የወጡ ባይሆንም ነገር ግን አደጋው ከተከሰተ በኋላ እጅግ ከባድ ድንጋጤን መፈጠሩና የጃኒ የሚሆን የማቱሳላ ቤተሰቦች ወደ ሆስፒታል በማቅናት እንግዲህ በሐኪሞች ርብርብ እንዲደረግላቸው ጥረትን እያደረጉ እንደሆነ ተሰምቷል። ጃኒ የደረሰባት አደጋ መጠነኛ ነው የሚል መረጃዎች እየወጡ ነው። ነገር ግን እንዳልናችሁ ማቱሳላ ትንሽ አደጋው ከባድ መሆኑና ምናልባትም በሐኪም ቤት የተወሰኑ ቀናት ሊቆይ እንደሚችል እንደዚሁም ጸልዩለት የሚሉ አስተያየቶች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ይገኛሉ። አደጋው እንዳልናችሁ የተፈጠረበት ከሰዓታት በፊት ነው። እነሱም በአደጋው በቤተሰብ ዘንድ ከባድ ድንጋጤን የፈጠረ ሲሆን ቲክቶክ በተሰኘው ማህበራዊ ገጽ ላይም ተከታዮቻቸው በአደጋው ከፍተኛ ድንጋጤ እንደተፈጠረባቸውና እግዚአብሔር በሙሉ ጤንነት እንዲመልሳቸው ሀሳባቸውን እየገለጹ ይገኛሉ። ነገር ግን እንዳልናችሁ ጃኒ ወይም ደግሞ ስመኝ ገብሩ አሁን ያለችበት የጤና ሁኔታ የተሻለ እንደሆነ የሰማን ሲሆን ነገር ግን ለማቱሳላ ጸልዩለት የሚሉ መረጃዎች እየወጡ ይገኛሉ። በዚህ አደጋ ላይ ግን አጠገባቸው አዶናይ እንዳልነበረ፣ አዶናይ በመኖሪያ
መኖሪያ ቤት ውስጥ እንደነበር የአደጋ ሲፈጠር ማለት ነው። አሁን እንግዲህ በሕክምና እርዳታ ላይ የሚገኙት ሁለቱ ታዋቂ ቲክቶከሮች ሐኪሞች የሚችሉትን ጥረት እያደረጉላቸው እንደሆነ ሰምተናል። ነገር ግን ዝርዝር የአደጋው ምክንያት ምንድነው፣ ምን ተፈጥሮ ነው ስለሚለው ጉዳይ መረጃዎችን ማግኘት አልቻልንም። ከደቂቃዎች በኋላ ወይም ከሰዓታት በኋላ በዚህ ጉዳይ ላይ አዳዲስ መረጃዎች ይወጣሉ ብለን ተስፋ እናደርጋለን። በሁለቱ አደጋ እንዳለ ሆኖ ደግሞ ሌላኛዋም ድምፃዊት ከባድ አደጋ እንደደረሰባት ሰምተናል። የሷም አደጋ እንደዚሁ ከሰዓታት በፊት የተፈጠረ ሲሆን ድምፃዊት ማዲቱ ወዳይ የምትባል ድምፃዊት በደረሰባት የመኪና አደጋ ለከፍተኛ ሕክምና ወደ አዲስ አበባ የተዛወረች ሲሆን በተለያየ የድምፅ ቀለምና በባህላዊ ሙዚቃ ስራዎች የምትታወቀው ድምፃዊት ማዲቱ እንግዲህ በትናንትናው ዕለት ነው ሚያዝያ 26 ከባድ አደጋ የደረሰባት። በዚህም ድምፃዊቷ ከኮምቦልቻ ወደ ወልዲያ በመጓዝ ላይ ሳለች ስሪንቃ ተብሎ በሚጠራው ስፍራ ላይ ነው አደጋው የደረሰው። በወቅቱም በነበረው አደጋ ከድምፃዊቷ በተጨማሪ አሽከርካሪውና ሌላ አንድ ግለሰብ ላይ ከፍተኛ የአካል ጉዳት መድረሱ ታውቋል። ተጎጂዎችም በአቅራቢያ በሚገኝ የሕክምና ተቋም የመጀመሪያ እርዳታ ቢደረግላቸውም የድምፃዊት ማዲቱ ጉዳት ከፍተኛ በመሆኑ ለበለጠ ክትትልና ሕክምና በአስቸኳይ ወደ አዲስ አበባ እንድትመጣ ተደርጓል። እንደዚሁም እንግዲህ እንዳልናችሁ ደግሞ ታዋቂዎቹ ቲክቶከሮች ጃኒና ማቱሳላም አደጋ ደርሶባቸዋል። ይህ የሚያሳየው የመኪና አደጋ የምን ያህል ሰዎችን ሕይወት እየቀጠፈ እንዳለ ብዙ ቤተሰቦች እንዲበተኑ ምክንያት እንደሆነ መረዳት ያስፈልጋል። ስለዚህ በምናሽከረክርበት ሰዓት ከፍተኛ ጥንቃቄ ልናደርግ ይገባል የብዙዎች መልእክት ነው። እንግዲህ በዚህ በጃኒና በማቱሳላ ጉዳይ ላይ በእርግጥ ከአዶናይ የሚሆን ከጃኒ ቤተሰቦች የወጣ ምንም አይነት መረጃ ባይኖርም ነገር ግን ብዙ የሶሻል ሚዲያ አውታሮች ጉዳዩን እየተቀባበሉት ይገኛሉ። በፍጥነትም ግን አገግመው እንግዲህ በሙሉ ጤንነታቸው እንደምናገኛቸው እናምናለን። በተለይ ደግሞ ቲክቶክ ላይ ብዙ ተከታይ ያላት ጃኒ የአደጋ እንደደረሰ ከተሰማ በኋላ ብዙ አድናቂዎቿ ማለት ይቻላል ፈጣሪ እንግዲህ በሙሉ ጤንነት እንዲመልሳት እየጸለይን ነው የሚል መልእክትን ሲያጋሩ ተመልክተናል። ከአዶናይ ይሁን ከቤተሰቦቿ እንግዲህ አዲስ መረጃ ደግሞ ሲወጣ በሁለቱ ጉዳይ ላይ የሰማነውን መረጃ ለእናንተ የምናቀርብ ይሆናል። እስካሁን ግን የሰማነው ጉዳይ ነው። ሁለቱም እንግዲህ የሕክምና እርዳታ እየተደረገላቸው እንደሆነ ለማወቅ ችለናል። ውድ የሁሌ አዲስ ሚዲያ ቤተሰቦች እኛም ለሁለቱ ፈጣሪ እንግዲህ በሙሉ ጤንነት እንዲመልሳቸው ወደ ስራቸው እንዲመለሱ መልካም ምኞታችን በዚህ አጋጣሚ መግለጽ እንፈልጋለን። በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። ጃኒና ማቱሳላ እንግዲህ ከባድ የተባለ የመኪና አደጋ እንደደረሰባቸውና አሁን ስላሉበት የጤንነት ሁኔታ የሰማነው መረጃ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ስጡን። ይህን ብታሻሽሉ ይህን ብትጨምሩ እያላችሁ አስተያየታችሁን እንቀበላለን። የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ከ33,000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ደግሞ ብትሰሟቸው ብታውቋቸው ባልናቸው እንደዚሁም ጃኒና ማቱሳላን በተመለከተ አዲስ መረጃ የሚወጣ ከሆነ ወደ እናንተ እንደምናቀርብ እየገለጽን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።